ደግሞ በጣም ልብ ሰባሪ ነው። እውነቱ ሲታወቅ በጣም የሚያሳዝንና የሚከብድ ከአንድ ሰውኛ ሰው የማይጠበቅ ድርጊት ነው እያደረጉባት ያሉት በብሌን ላይ ማለት ነው። እናቷ እስሯ እያለች እንግዲህ ወላጅ እናትሽ ብሎ ሌላ ሰው አዘጋጅቶላታል ማለት ነው። ለሰላም ለልጇ ያልሆነችውን ልጅሽ ነች ብሎ ያው እስሯ እያኖረ ነው ያለው ማለት ነው ቃልን። ልክ እንደዛው ደግሞ ለብሌንም ከሌላ ቦታ ሰው አምጥቶ ወላጅ እናትሽ እቺ ነች ብሎ እንግዲህ አምጥቶላታል ማለት ነው። ግን እዚህ ጋር አንድ ነገር አሁን ትልቅ ነገር ዳግም ደግሞ ሲያወሩ ሰምቷቸዋል ማለት ነው። ቃል ስታወራ እንግዲህ ወላጅ እናቷ እንዳልሆነችና የሆነ ተንኮል ከጀርባቸው እንዳለ አውቋል። ያው ዳግም ምንጊዜም የውሳኔ ሰው አይደለም፣ በጣም ልፍስፍስ የሆነ ሰው ስለሆነ ነገሮችን በቀላል ሊያስተካክል አልቻለም ማለት ነው። ሰምቶ ነበረ እንግዲህ የራሱን መንገድ መጠቀም ሲችል አሁን ላይ ምንም እያደረገ አይደለም። ለመናገር ሞክሮ ነበረ ግን አልተሳካለትም ማለት ነው። ለእናትየዋም ለመናገር ሞክሯል። ለብሌንም መናገር ፈልጎ ነበረ ግን እሷ ደግሞ ከዚህ በፊት ስላስቀየማትና ያው ቃልም በተንኮል ስለሸረበቻትና እሱ ያላሰበውን ነገር ስለነገረቻት እንግዲህ ለዳግም ያላት አስተሳሰብ በሙሉ ተቀይሯል ማለት ነው። ብሌን እሷን ሊያድን ሲሞክር እንግዲህ ያው ቃል ሌላ ነገር ነግራ ስለመረዘቻት በጥፊ መታ አስቀይመዋለች ማለት ነው። ያው እንግዲህ እንዲህ ባደረገችው ነገር ብትጸጸትም አንድ ቀን ግን የኔ ማንነትና እያደረኩ ያለውት ነገር በሙሉ ስታቂ የእግር እሳት ይሆንብሻል፣ ተጸጽተሽ ራሱ አይበቃሽም ብሎ እንግዲህ ሀሳብ ውስጥ ጨምሯታል ማለት ነው። እሷም ይሄን ያህል እየበደልኩት ለምንድን ነው እሱ የዚህን ያህል የሚችለኝ? ምናልባት እውነት እሱ ጋር ብትሆንስ ብላ እንግዲህ ራሷንም እየጠየቀች ነበረ። ግን አሁን ላይ እናትሽ ነች ስለተባለች ምንም ነገር ወደዛና ወደዚህ ለማገናዘብ አልፈለገችም። በቀጥታ እናቴ ነች ብላ ለመቀበል ነው እየፈለገችው ማለት ነው። እንግዲህ እንደተባለውም እናትየዋ እቤት ድረስ መታለች። የመጣችው ሴትዮም እንግዲህ ደንባራና ነገሮችን ቶሎ ማትገነዘብ አይነት ነች። ግን ያው አሁን ላይ ለማሳመን እየሞከረች ባለችበት ሰዓት ራሱ ስህተት እየሰራች ነው። ግን ብሌን በአሁን ሰዓት ምንም ነገር አልጠረጠረችም። እናቴ ነች ብላ ተቀብላ ነበረ ማለት ነው። እንግዲህ ያው የሴትየቷ ድርጊት ትንሽ ጥያቄ ቢፈጥርባቸውም ማለት ነው። ሰላምን በበኩሏ እንግዲህ ያው በመሃላቸው የሆነ ችግር እንዳለ መጠርጠሯ አልቀረም ማለት ነው። በቃልና በሴትየቷ መካከል የሆነ ስህተት እንዳለ ታውቋታል ማለት ነው። ሰዎች ትንሽ ጥርጣሬ ካገኙ ምናልባት ነገሮችን ወደፊት ሊገፉ እንዲችሉ ሊያደርጉ ይችላሉ። ሰላም በአሁኑ ሰዓት እንግዲህ በቃልና በመጣችው ሴትዮ መካከል የሆነ ችግር እንዳለ ተሰምቷታል። ያው ገፍታ አልሄደችበትም እንጂ ይሄ ነገር ደግሞ በኋላ እውነቱ ሲወጣና ሲቃረብ ነገሮችን ወደ ማመን ይወስዳታል ማለት ነው። ሌላው እንግዲህ መጣች የተባለችው ሴትዮና የሰላም አሳዳጊ እናት መካከልም ትልቅ ችግር ተፈጥሯል ማለት ነው። ሴትዮቷ ያው ተከፍሏት ስለመጣች ብሌንን ከዛ ቤት ቶሎ ይዞ መሄድ ትፈልጋለች። ያው አመጣጧም ለዛፍ ስለሆነ ነገሮችን እያፈጣጠነቻቸው ነው ማለት ነው። ከዚህ ቶሎ እዣት እሄዳለሁ እያለች ነው እንግዲህ ይዛትም ልትሄድ የፈለገችው እንግዲህ ርቃ ነው ማለት ነው። ወደ መቀሌ ነገሮችን በሙሉ ለማዳፈንና ድጋሚ ከሰላም ጋር ሆነ ከአሳዳጊ እናቷ ጋር እንዳትገናኝ ማለትም በኃይሉ ለሚሰራውም ስራ ምንም አይነት እንቅፋት እንዳይፈጠርበት አርቆ ሊወስዳት ነው የፈለገው። እንግዲህ መቀሌ ድረስ ነው ይዛት ልትሄድ ያሰበችው ማለት ነው። አሳዳጊ እናቷም እንግዲህ በጣም ከፍቷታል ማለት ነው። ውለታዋና ድርጊቷ እስከዛሬ ድረስ ስትንከባከባት የነበረው ነገር በሙሉ ገደል ገብቷል ማለት ነው። ብሌንም አስቀይማታለች። ምክንያቱም አሁን መጣች ወደ ተባለችው እናት አድልታለች ማለት ነው። ክፉኛ ነው የከፋት አሳዳጊዋ እናቷ ማለት ነው። እንግዲህ ብቻዋን ነች። ከዚህ በፊት ልጇ ጠፍቶባታል። እስካሁን ልጇ ድረስ አልተገኘም። በዚህ ላይ ደግሞ ብሌንን ልታጣ ነው። ስለዚህ አሁን በወይዘሮ በገነት መሃል ማለትም በብሌን አሳዳጊ ልብ ላይ እያረፈው ያለው ሀዘን ማንም ሊቋቋሙ የማይችለው ነው። በጣም እያለቀሰችም ወደ አምላኳም እየጸለየች ነበረ። ልትነሳኝ ለምን ሰጠኸኝ? ከሰጠኸኝ ደግሞ ለምንድን ነው የምትነሳኝ? ከሷ ውጪ ማንም የለኝም ብላ እንግዲህ እያነባች ነው ያለችው ማለት ነው። ብሌንም እንግዲህ ትልቅ ስህተት ሰርታለች ማለት ነው። እናት
እናትየዋን ወላጅ እናት የተባለችውም እንግዲህ ከኔና ከሷ መምረጥ አለብኝ ስትል አሁን የመጣችውን ወላጅ እናቷን መርጣለች ማለት ነው። ያው አሁን ላይ ቢጸጽታትም እንዲህ ማድረግ ግን አልነበረባትም። ምክንያቱም ለዛሬ ድረስ ያደረሰቻትና በህይወት አቆይታም እስካሁን እንድትኖር ያደረገቻት እሷ ነበረች። ከወላጅ እናትም በላይ ነች። እንግዲህ ወላጅ እናቷ ምንም ተቸግራም ወይም ደግሞ የፈለገ ችግር አጋጥሟት ብትተዋትም በህይወት እንድትቆይና ከወላጅ እናቷ ጋር እንድትገናኝ ያደረገቻት እሷ ነች። ምንም እንኳን አሁን ያገኘቻት ወላጅ እናት የውሸት እናት ብትሆንም እንኳን አሁን ላይ ግን እስከ ዛሬ ድረስ እንድትቆይና ወደፊት ከእውነተኛ እናቷ ጋር እንድትገናኝ የምታደርገውና ወይም ደግሞ እዚህ ነገር መከሰቱ ትልቁ ሚና እየተጫወተች ያለችው እንግዲህ አሳዳጊ እናቷ ነች። ስለዚህ እሷ ከማንም ወላጅ እናት በላይ ነች። ልትደራደራትም ወይም ደግሞ ምርጫ ውስጥና ብልጫ ውስጥም ልትገባ አይገባም ማለት ነው። ምክንያቱም እሷ ባታሳድጋት ኖሮ ዛሬ ምናልባት በህይወት ላትኖር ስለምትችል ትልቁን ቦታ መስጠት የነበረባት ለአሳዳጊ እናቷ ነው። ግን አሁን ላይ ብሌን ወላጅ እናቷን መርጣለች ማለት ነው። ምንም እንኳን ወላጅ እናቷ እውነተኛ ባትሆንም ማለት ነው። ዳግምም እንግዲህ አሁን ላይ ትልቅ ስራ ሊሰራ ያሰበ ነው የሚመስለው። ምክንያቱም ይሄ ሁሉ ተንኮል የቃል እንደሆነ ስለገባው ቃልን እንግዲህ በፍቅር ቀርቦ ሊያታልላት ያሰበ ነው የሚመስለው ማለት ነው። ያው እሷን ጨዋታ እሱ ሊጫወት ያሰበ ይመስላል። ምክንያቱም ሁሉንም ነገር ያበላሸችውና እሱ ለብሌን ሊነግራት የነበረውን ነገር በሙሉ ያበላሸችው እሷ እንደሆነች ገብቶታል ማለት ነው። ተደብቃ ስታያቸውና በሚያወሩት ነገር ወይም ደግሞ ብሌን ዳግም ላይ እያደረገች ባለችው ነገር ስትደሰት ስላያት ቆይ ሰራልሻለሁ ብሎ እንዳለው እንግዲህ እንደሚወዳትና ለሷ ትልቅ ክብር እንዳለው እስካሁን ድረስም ከደረጃው ዝቅ ብሎ ሰውን እያሰበና ከማይመጥነው ሰው ጋር እንዳለም ነግሯት እንግዲህ እራት ጋብዟታል ማለት ነው። እራትም ጋብዟት እንግዲህ መጠጥ እያጠጣት ነው። መጠጡን ስትጠጣ እንግዲህ የምትቀባጥረውን ነገር አታቅም። ሁሉንም እውነት ሊያፍረጠርጣት ነው ያሰበው። እሱም እንግዲህ ሁሉንም ነገር በራስሽ ባፍሽ እንድትናገሪ ነው የማደርግሽ ብሎ እንደፎከረው እንግዲህ እራት ገብዞ መጠጥ እያጠጣት ነው። ከሰከረች በኋላ እንግዲህ ብዙ ነገሮችን ስትቀባጥር ወይ ሪከርድ ያደርጋታል ወይ ብቻ ምን ሊያደርግ እንዳሰበ ባናቅም አሁን ላይ ዳግም ትክክለኛ ነገር ሊያደርግ ያሰበ ነው የሚመስለው ማለት ነው። ምክንያቱም አሁን እሱ አሳማኝ ነገር ለብሌንና ካልነገራት በስተቀር በፍጹም ተመልሳ ወደሱ ልትሆን ስለማትችል ነገሮችን በሙሉ ላንቺ ነው ያደረኩት ቢላትም መቼም ልታምነው አትችልም። ምክንያቱም ትልቅ ስህተት ነው የሰራው ስህተት ለሷ ብሎ ቢሆንም ግን አሳማኝ ነገር ስለምትፈልግና ይሄንን ነገር ደግሞ ቀጥታ ከራሷ ከቃል እንግዲህ አውርታ የምትለውን ነገር በሙሉ ለሷ ካሰማት ምናልባት እንግዲህ በኃይሉም ነገሮች ይበላሹባቸዋል። ሁሉም ነገር ድብልቅልቁ ነው የሚወጣው ማለት ነው። እውነታውን እንግዲህ ቃል ሰክራ ልታወጣው ትችላለች ማለት ነው። ወላጅ እናት ተብላ የመጣችውም ሴትዮ እንግዲህ በትወናዋ ትልቅ ነገር እያደረገች ነው። ያው ብሌን ማለትም ሙሉ በሙሉ አምናታለች ማለት ነው። እንግዲህ እዚህ ጋር ደግሞ ሌላ ችግር ተፈጥሯል ማለት ነው። በኃይሉ ቀጥታ አሁን መጣች ለተባለችው ሴትዮ ጋር ስልክ ደውሏል ማለት ነው። ብሌንም ትልቅ ጥርጣሬ አድሮባታል። እንዴት ነው ከበኃይሉ ጋር ልትተዋወቅ እየቻለችው ብላ ሀሳብ ገብቷታል ማለት ነው። እንግዲህ የእናት ተብዬዋ ምንም እናት ነች ተብላ የመጣችውንም ስልክ ስታነሳ በኃይሉ እንግዲህ የማይጠበቅ ነገር ካፉ አውጥቷል ማለት ነው። ለምን አባሽ ነው ዛሬ ያደርሽው? ለምንድን ነው ያልሄድሽው? ሲላት እንግዲህ እሱ ለሴቲቷ ማውራቱ ነበረ። ስልኩን ያነሳችው ግን ብሌን ስለነበረች እንግዲህ የብሌንን ድምጽ ሲሰማ በጣም ደንግጧል ማለት ነው። እንግዲህ እዚህ ጋር አሁን ብሌን ሁሉንም ነገር ልታቅ ትችላለች ማለት ነው። ምክንያቱም እንዴት ተገናኛችሁ ወይም ደግሞ ከበኃይሉ ጋር ምንድነው ተዋውቃችሁ ብላ መጠየቋ የማይቀር ነው ማለት ነው። ስለዚህ አሁን ነገሮች እንዳሰቧቸው ሳይሆን ሊበላሻሹባቸው ነው ማለት ነው። ስለዚህ አሁን ላይ ትልቅ አጋጣሚ ተፈጥሯል። በዚህ መሃል ደግሞ ዳግም እውነቱን ከነገራችና በመሃላቸው
መካከላቸው ከገባ እንግዲህ የነ በኃይሉ እቅድና ሴራ ድብልቅልቁ ሊጠፋ ይችላል ማለት ነው። በውሸትም የመጣችው ሴትዮ እንግዲህ ውርደቷን ልትከናነብ ትችላለች። በኃይሉም እንግዲህ ትልቅ ተንኮለኛና ሸረኛም እንደሆነ ሰላም ልታቅ ትችላለች ማለት ነው። ሚስጥሩን እንደብቀዋለን ወይም ደግሞ እስከ መጨረሻ መቋጫ እናበጅለታለን ብለው ቢያስቡም እንግዲህ እነሱ በራሳቸው ስህተት ትልቅ ስህተት ይዘው መጥተዋል ማለት ነው። የሴትየቷ ማደር እንግዲህ ትልቅ ችግር ይዞ መጥቷል ማለት ነው። በኃይሉ የፈለገው ዛሬውኑ ሄዳ ዛሬውኑ ይዛት እንድትወጣ ነበርም። ሴትየቷ ደግሞ ያው ማድራለች ማለት ነው። ሰላም እንድታድር ስለጠየቀቻት ብቻ እሺ ብላ በቀላሉ አድራለች ማለት ነው። ስለዚህ ማደሯ ትልቅ ስህተት ፈጥሯል ማለት ነው። በኃይሉም እንግዲህ እዚህ ጋር ምን ሊል እንደሚችልና ምን ሊያደርግ ምን ለማድረግ እንዳሰበ ባናውቅም አሁን ላይ ግን ስራዎቹ በሙሉ የተበለሻሹበት ነው የሚመስለው። እንግዲህ ይሄን ነገር ሰላም ካወቀች ወንድሟ ምን ያህል ክፉ እንደሆነና በሷ ላይ ምን አይነት ሴራና ተንኮል እያደረገባት እንደሆነ ይባስ ብሎ እንደውም እስካሁን ድረስ ልጇ ካልሆነችው ልጅ ጋር ልጇ እንድትሆን እያኖራት እንደሆነ ስታቅ ምን ልታስብ እንደምትችል ባናቅም አሁን ላይ ግን የበኃይሉ ሴራና ተንኮል እሱ እንዳሰበው እየሄደለት አይደለም ማለት ነው። አንደኛ ያመጣችው ሴትዮ በማደሯ ትልቅ ስህተት ተፈጥሯል። ሁለተኛ ደግሞ እሱ ራሱ ትልቅ ስህተት ፈጥሯል ማለት ነው። ስልክ መደወል አልነበረበትም። እንግዲህ ስልኩን ያነሳችው ብሌን ነች። ብሌን ደግሞ እንዴት ብላ መጠየቋ የማይቀር ነው ማለት ነው። ይሄ ጥያቄ ደግሞ ሌላ ነገር ይዞ ሊመጣ ይችላል። በዚህ ተዘዋዋሪ ደግሞ ዳግም ሌላ ስራ እየሰራ ነው ከቃል ጋር። ቃልም እንግዲህ ወዶኛል ወይም ደግሞ አፍቅሮኛል ብላ እውነቱን ከነገረችው ነገሮች በጠቅላላ ቦታቸውን ይይዛሉ ማለት ነው።